ካዲያው ይባላል ኦሮሚያ አቦ ፍንፍኔ አንተን ቻይቢ አንቺም ተዋውቀናል ቶክላ ወያኔ ኦሮሞ እኔን አይሰርበኝም አሁን ገብቶታል የኔን ትግል ስልት ኦሮሞ እኮ ገብቶታል አሁን እንደው ኦሮሞ በባህሉ የራሱን ጀግና መመረቅ የራሱን ጀግና ማሞገስ የራሱን ጀግና ማድነቅ ስለማቅ አላደንቅ ብሎኝ እንጂ እኔ ከጅምሩ ይዤ የመጣሁት ፖለቲካ ገብቷቸዋል አንድ መጥፎ ያዳበረ ባህል አለው እርስ በራስ ስለሚመቀኛኝ የራሱን ጀግና ማሞገስ አይወድም ሰው ሲያሞግሰው ነው የሚናደዱት ሰው ወስዶ ያን ሰው ጀግና ብሎ ካሞገሰ እንዴ ይላሉ ለራሳቸው ግን ጀግናቸውን ማሞገስ ስለማይወዱ እንጂ እኔ ኦሮሞ ማህበረሰብ ጋር ሄሮ ነኝ በሰራዋቸው በፖለቲካ አመለካከቴም የፖለቲካ መንገዴም ስልቴም ኦሮሞ አይሰርበኝም አሁን ለሰደቡኝ እንኳን ይቅር እያለውኝ ነው ነግረህን ነበር ብለህ ነበር ይህን ስትል ሰምቼ ነበር አንተ ያልካቸው እንደ ታምራት ገለታ ሳይሆን እንደ እዩ ጩፋ በላይ ትንቢት ተሳክቷል ብሎ ነው አሁን ፕራይቬት እያደነቁ ያሉት አሁን የኦሮሞን ካባ ለብሶ የሚሰብዱኝ ናት እሳን ተዋወቃለንና እናንተ ብሰርቡኝ አይሞቀኝ አይበርደኝ ምክንያቱም አናትሽን በሽመል መትቼ ነው መቀሌ ካስገቡት ውስጥ አንዱ ነኝና አልፋታችሁም እስከምትቀበሩ ድረስ አልፋታችሁም እስከምትቀበሩ አልፋታችሁም እናንተ ማን ነበር አብይ አህመድ አልተማረም ብሎኝ ነበር አሉላ ሰለሞን ነው አይደለም ጠቅላይ ሚኒስቴሩ አልተማሩም ጠቅላይ ሚኒስቴሩ ብለው ነበር አይደል አንድ ዛሬ የሆነ ፔፐሩን ሲያቀርብ አይቼ አንተም ባልደግፍ ኖሮ ዛሬ ቆጨኛል ይሄን ጽሁፍ አልኩኝ እውነት ለመናገር አንተም ባልደግፍ ካንተ ጎን ባሉን ኖሮ ይሄንን እንዴት ችግር እንደሚፈታ ሀገር በቀል ዕውቀት የውጪ ኮፒ ፔስት ሳይሆን የሀገር በቀል ችግር እንዴት እንደ መረመረው ስመለከተው እንግሊዘኛው ትንሽ ቢገባኝ መንፈሱ ስለሚገባኝ አንተም ባልደግፍ ኖሮ ዛሬ ጥይት እንደ ቴድሮስ ጠጥቼ ጀግናው መስፍን ራሱን ጥይት ጠጥቶ አሜሪካ አገር ሞተ ባል ነበር እውነት ለመናገር ነገር ግን አብይ አህመድ ትክክለኛ ኦሪጂናል ኤርሚያስ ለገሰ አንድ ዘመን ነግሮን ነበር ይሄንን ነግሮን ነበር ኤርሚያስ ለገሰ ይሄን ነግሮን ነበር አንድ ዘመን ትክክለኛ የአብቹ ምን አይነት ሰው እንደሆነ ኤርሚያስ ለገሰ አንድ ዘመን ነግሮን ነበር ቆይ የትክክለኛ የአብቹን ዕውቀት ያወቀው የዛሬው ካጂ የትናንትናው ያው በቃ ይሄ ነው አብይን አውቆት ነበር የምስራቅ ሐረርጌ ወጣቶች መቀሌ እንዲሄዱልን የመቀሌ ወጣቶች ባህር ዳር እንዲሄዱልን የጎንደር ወጣቶች እያለ ነው ኤርሚዬ አፌ ይቆረጥ የዘር ጉዳይን ማንሳት የሚፈልግ መሪ አይደለም ኢትዮጵያ ውስጥ የዘር ፖለቲካን መደርመስ ከቻለ ትልቅ ለውጥ የምታመጣበት ነው በዛ ደረጃ ይሄንን በንጹህ አይምሮ ነው ያወራው ኤርሚያስ ለገሰ ስለ አብይ አህመድ ያኔ ስልጣን አገኛለሁ ብሎ ጉጉት ላይ በነበረ ጊዜ እውነተኛ ያብቹን ታሪክ አወጣ አብቹ ይሄ ነው ሚኒሊክን ማንሳት እንዴት አይነት ነገር እንደሚፈጥር አይተናል ቴዎድሮስ ዲያፍሮ አንዱ የተቀጠቀጠው በሚኒሊክ ነው በጥቁር ሰው እኮ ዛሬ ግን በዘረኞች እነዛ ጉልበት አላቸው ግን ያደረጉት ብዙ ነገር እኮ አደረጉ ስለዚህ ዛሬ እንደዚህ አይነት ንጉሶቹን አምጥቶ ሲያሞግስ ኮሎኔል መንግስቱ እያለ ሲያወራ አቤ ቆርጥ ይባል ስላሴ እያለ ሲያወራ አቤት የማይደፈሩ ነገሮች ናቸው የደፈረ መሪ አሁንም ያው ነው አብቹ እንዲህ አይነት ነገሮችን አሉ የሃይማኖት አባቶች እንደ ቀላል የምናየው ነው በሙስሊሞች መካከል የተፈጠረው ዛሬ ደግሞ በኦርቶዶክሶች መካከል 20 ምናምን የተዘራውን የጥላቻ አፌ ቁርጥ ይባል ኤርሚዬ እድሜ ለፌስቡክ እኮ ዘንድሮ ዋሽቶ መካድ አይቻልም የማይነኩ ነገሮችን ከመድፈር አኳያ አገልጋይ ኮንክ ነው ስለዚህ የአገልጋይነት መሪ ኳሊቲ
ያለው ነው። ይሄንን በምን እናረጋግጥ? አሁን ቢክደን ይሄን በምን እናረጋግጥ መሰላችሁ? ደግሞ አሁን በምን እናረጋግጠው? የጠቅላይ ሚኒስቴሩ አሁን በምን ያውላ My name is Abiy Ahmed. I'm going to present my PhD proposal entitled with Social Capital and its role in traditional conflict resolution in Ethiopia, where the case interreligious conflict in Jimma. Since I'm going to use the term social capital in many of my slides, I would prefer to start defining the concept of social capital first. Even though the concept of social capital is emerging as an important element for social cohesion and social computing, but it doesn't have single definition. Rather, it's packed with different concepts and definitions that makes it difficult to simplify, classify, and analyze it. Some of the definitions are complementary, while the others are contradictory. This critical limitation in conceptual and ontological status in defining social capital resulted in weakness in theoretical and empirical studies. Even though this fluidity has got its own downside on defining the concept, but there are several definitions in literature. The major definitions are a social network, mutual acquaintance, and social recognition. Social structures that facilitate individuals' actions within the social structure, molds the quality and the quantity of social interaction, and strengthen common interaction. All the above definition and other related definitions network of social connections, while the definition by Putnam includes an additional dimension about how social capital plays a vital role to enhance a better achievement in socio-economic outcomes. And his definitions are the most relevant definition to my. After we see briefly the definition, it's better to compare and contrast the concept of social capital with other well-known concepts. For that, we will see the nexus between social capital and development. Traditionally, the constituent of capital were known by አልተማረም የሚሉት ለምን መሰላችሁ? እነሱ በፒኤችዲያቸውን ሲሰሩ የውጭ ሀገር ጉዳይ ነው ጥናት አጥንተው ኮፒ ፔስት የሚያደርጉት። አብቹ የራሱን የሀገሩን ህዝብ ችግርና መከራ ወይም ክፍፍልና ወያኔ የሰራውን ግፍ የከፋፍለ ግዛን እንዴት ሶልቭ እንደሚደረግ በእውቀት ተመራምሮ ሚኒስቴርነት እሱን ለመምራት እየጣረ ያለው ይሄ ነው። አልተማረም። Physical, political, and human capital. አልተማረም። In recent years, social capital is included as important ingredient for economic development. እሰይ The reason behind this, the visibility of this intangible capital is more visible between countries and even between regions of the same country, can result in different level of economic development. Yes. We can take Italy as an example. Northern part of Italy exercised the horizontal social capital, while the southern part practiced the vertical social capital. Due to the better endowment of horizontal social capital as opposed to the hierarchical one, the quality life in north is much better than the south. This comparison also serves to compare this conflict. Conflict can affect both tangible and intangible capitals. If you see, as an example, the civil war in Korea, the war between North and South Korea, was devastating for that nation in many ways. But for Japan, it was a great opportunity for their rebirth of their economy. Likewise, conflict affects social capital both positively and negatively. In the case of interstate conflict, which strengthens social cohesion, that in turn create a positive social capital. We can take as an example Italy war.
During this war, it doesn't mean there was no any local issues, local agendas. But when the invader tries to attack the nation, the social capital plays on mobilizing national resources, communal thoughts, and prioritizing the agenda on defending their territory from the invaders. In this specific case, the conflict plays on enhancing social capital. On contrary, if we see intrastate conflict which weakens social cohesion to further perpetuate a violent conflict. መቼም አታፍሩም። ይሄንንም አይ ሪሰርቹን አይደለም ያቀነባበረው አሁን ነው ቪዲዮ ሰርቶ አሁን አንድ አስቂኝ ነገር ልድገምላችሁ። አንድ ትክክለኛ መረጃ የ360ዎችን የመረጃ አቀራረብ አንድ ልጅ በደንብ ቆይ አንድ ልጅ በደንብ ያቀረበው አለ። ቆይ የ300 የዜና የኢህአዴግ ህወሓት አብቹ ሆልድ ኦን ሰምታችኋል። ሆልድ ኦን ያው የመስከረም 30 አቴንሽን ባለፈው ዳይቨርት ወይም shift ለማስደረግ ምንድነው የተደረገው እኮ ጠቅላይ ሚኒስትሩ በሌሊት 6 ሰዓት ከቦሌ ኢንተርናሽናል ኤርፖርት ወደ ለንደን አድርገው ከለንደን ትራንዚት አድርገው በማንቸስተር ከተማ በድብቅ አኩፓካ የሚባል ካፌቴሪያ ውስጥ ከኦሊጎና ሶልሻየር ጋር በመገናኘት እሳቸው ማኪያቶ እየጠጡ ሶልሻየር ቢራ አኩፓፓ የሚባል ቢራ እየጠጣ የተፈራረሙት ሰነድ አለ። ምንድነው ሰነዱ? ማንቸስተር ዩናይትድ በቶተና በሰፊ ጎል ልዩነት እንዲሸነፍ ለዚህም $3 ሚሊዮን ከኢትዮጵያ ካዝና ወደ ኦሊጎና ሶልሻየር አካውንት እንዲገባ ከዛስ የመስከረም 30 ሐሳብ ተረስቶ ሁሉም ሰው አቴንሽኑ በማንቸስተር ዩናይትድ እና በቶተና ይሄ ነው የሆነው። መረጃው አለ። ያ ምንድነው ያለው? ልቃቅ ተብዬ ነው ያለው። ልቃቅ ተባልኩ ለቃቁ አለ ዴቪድ ያ ሀገር እንዳይበላሽ ብለን መረጃን ብንይዝ ሀገሪቷ እንዲህ ነው የ360 ልክ ይሄ ልጅ እንዳቀረበው አይነት ነውና ዛሬ ሀብታሙ አያሌ ምን ይላል? እንጦጦ ጠቅላይ ሚኒስቴሩ የሰሩት ፌክ አለ። እንጨት የሚለቅሙትን እናቶች ቀጠርኩ ብሎ 1-3 እናቶች ለፕሮፓጋንዳ ተጠቅሞ እናቶች ግን ምንም አልተቀጠሩም አለ። ወንድሜ አዲስ አበባ ሙሉ እንደዛ አይነት ፕሮጀክት ቢሰራ እንጦጦ ላይ ቅጠል ለቅሞ የሚኖሩ እናቶች እንኳን በአዲስ አበባ ከተማ ከአዲስ አበባ ውጪ ቢሰራ ፕሮጀክቱ አያቅፍም። ስራ መቀጠር ጀመረ ሲባል የዛሬ 10 ዓመትም ቅጠል ስትለቅም የነበረው እናት እኔም ነበርኩበት እዚህ ነው እንጦጦ ነው ያሳደገኝ ብለው ግር ብሎ ወጡ እናቶች። የነ ፌስቡክ ተራና የነ ዩቲዩብ ተራ ነጋዴዎች አሉ አይደለ? ታዲያ እነሱም ደግሞ በሚዲያ ከተናገራችሁ ይቀጥሯችኋልና ለፕሮፓጋንዳ ተናገሩ አሉ። እናንተ አብይ አህመድን ለፕሮፓጋንዳ ነው ያቀረቡት ሴቶቹን አላችሁ አይደለም? እናንተም ወንድሜ ሴቶቹን ፈልጋችሁ ሰብስባችሁ ሚዲያ ላይ ከቀረባችሁ ለእናንተ መብቴ ስለሚያቀርቡ ኑና ተናገሩልን ብላችሁ ነው ሴቶቹን ያስለፈለፋችሁ። በምን መለኪያ ነው አንተ ብትሆን እንጦጦ ቅጠል የምትለቅሞ እናቶች በአንድ ፕሮጀክት አጠቃሎ አብይ አህመድ ስራ ካልሰጣቸው የውሸት ፕሮጀክት ነው የተገነባ ብለ ስትበጠረቁ የሚገርም ነው። የሚገርም ሴቶቹን ያቀረበው ለፕሮፓጋንዳ እንጂ እንጨት ቅጠል የሚነቅሙ ሴቶች አልተቀጠሩም። ይሄውና ሚዲያ ላይ ወጥተው ብሶታቸውን እየተናገሩ ነው። ለናንተ ነው ሂዱና እንዲህ ብላችሁ ሚዲያ ላይ ከቀረባችሁ ይቀጥሯችኋል። ኑና ፕሮፓጋንዳ ንፉ ብላችሁ ዩቲዩበሮችን ላካችሁ። ዩቲዩበሮች ደግሞ ለእንጀራቸው እንጂ ለሀገር ጥቅም ለሀገር ብሎ ለሀገር ማሰብ የለም። አንተ ሞተ እነሱ ባንተ መቃብር ላይ ባንተ ደም ላይ ባንተ ሬሳ ላይ ብር ሜክ ማድረግ ነው የሚፈልጉት። የተቋቋሙበት ዓላማችሁ ስለሆነ ብሪቲ ስለሆነ ኢትዮጵያ ውስጥ ደም መፈሰሰ ቁጥር የፌስቡክ ገበያ የዩቲዩብ ገበያ በአንዴ ነው ወደ ላይ የሚወጣው። ወደ ላይ
ስለዚህ ጸሎት ታስገባላችሁ። አረ ጭር አለ፣ አረ ዝም አለ። ኢትዮጵያኖች ምነው ዝም አሉ? ምነው የት ይፈንዳ የት ትኩስ ዜና ይምጣ? ምነው እኮ ነው የምትሉት። ምክንያቱም አገር ሰላም ከሆነ ዩቲዩብ እና ፌስቡክ ላይ የሚሮጥ ህዝብ የለም፣ ጸጥ ነው የሚለው። እናንተ ደግሞ ኢትዮጵያ ውስጥ የሆነ እሳት እንዲነድ ትጸልያላችሁ፣ ጃንጥላ ሁሉ ትሳላላችሁ ለገብርኤል ትሳላላችሁ ለገብርኤል። ምክንያቱም መኖራችሁ ዩቲዩብ ስለሆነች። እኔ ይኸውላችሁ አሁን ሳወራችሁ ሁበር ተራዬን እየጠበቅኩ ይኸው ሁበር አያችሁ እየጠበቅኩ ነው። ቅጭል ካለች ሮጣለሁ፣ ቅጭል ካለች። እናንተ የምትሮሩት ኢትዮጵያ ውስጥ በሚሞተው ደም ነው፣ በሚፈሰው ደም ነው፣ በሚነደው እሳት ነው እዚህ የገቢ ምንጫችሁ ከፍ የሚለው። ምክንያቱም ምስኪኑ የሀገሬ ህዝብ ምን ሀገሬ ላይ ተከሰተ ብሎ ለአንተ ሳንቲም ይከፍላል። ውሸት ወሬ እያዳመጠ ማለት ነው። እያዳመጠ ውሸት ወሬ። አሁን የእንጦጦ ሴቶች እንጨት ወሬ ሊሆን ይችላል። እንደው አብይ ሁሉንም ስራ ላሲዝ ብል እንዴትስ ይቻላል? በዛች በእንጦጦ ፓርክ ነው እንጨት ሸጠው የሚያድሩ ሴቶች በሙሉ ስራ የሚይዙት? አይችሉም በምንም ተአምር። የዛሬ 5 ዓመት 6 ዓመት ያቆመችዋም አረ እንጦጦ እንጨት ሲሸጡ የነበሩ ስራ እየተሰጣቸው ነው ከመንግስት ሲባል ነጠላዋን አራግፋ ሮጣ ወጣች። ከዛ እናንተ ደግሞ ዜና ሰራችሁበት። ምን ብላችሁ? ይኸውና የአብይ መንግስት ለፕሮፓጋንዳ 2 ሴቶች አቀረበ እንጂ ቅጠል የሚሸጡ እናቶች ምንም አላገኙም ብላችሁ ዜና ቱብ ሰራችሁ። ማን ነው ድራማ እየሰራ ያለው? አብይ ነው? እናንተ ናችሁ ድራማውን ተወና እየተወናችሁ ያላችሁት። ባይቀጥርስ? ባይቀጥራቸውስ? 2 ሰው ባይቀጥርስ? ፓርክ ነው ልስራ ያለው እንጂ ቅጠል የሚነፉት እናቶች ፓርክ ውስጥ ቀጥራለሁ ብሎ ቃል ገብቷል አብይ አህመድ ብሏል።